ምኑን? የደበቀችን። አንቺ ካወቅሽው ለምን አትነግሪኝ? ቆይ ለምን ከኔ ጋር አንጠጣ? አንቺ ደልቶሻል እናቴ። ደልቶኝ ሳይሆን ከእንደዚህ አይነት ህይወት የሚያስረሳኝ እሱ ነው። ልትነግሪኝ የምትፈልጊውን ነገር ንገሪኝ ቤቲ። እኮ እነግርሃለሁ። መጀመሪያ ግን መጠጣት ይኖርብናል። አንቺ ስራ ፈተነሽ፣ እኔ ልሂድ። ስለ እናትህ ነው። ስለ እናቴ ምን? እሱን እየጠጣን እናወራለን። እሱን ብቻ ሳይሆን ትሁት የደበቀችንን ጉዳይ እናወራበታለን። ቤቲ እየመሸ ነው። ምን ችግር አለው? ከመሸም እናድራለን። የማይመስል ነገር አታወሪ ቤቲ። እሺ እነግርሃለሁ፣ ግን ስሜታዊ ላለመሆን ሞክር። እሺ ምንድን ነው? ከማን ጀምሮ? ከትሁት ወይስ ከእናት? ከእናቴ። እኔ ግን ከትሁት ብጀምር ነው ደስ የሚለኝ። እሺ ተናገሪ፣ ትዕግስቴን አታስጨርሽ። የእንጀራ አባት ሆነሃል። አልገባኝም። ትሁት ሴት ልጅ አለቻት። ምን? ስለ እናቴ የምነግርህ ደግሞ ሄደህ ሽብር ማትፈጥር ከሆነ፣ አለበለዚያ ግን አታገኛት። አታገኛትም? እናቴ አለች አይደል? አዎ አለች። ትሁትም የልጅ እናት ናት። ቤቲ ለናቲ እውነቱን ነገረችው። እናቱ በህይወት እንዳለች እና አቶ ጊዜ አግቷት እንደሚኖር ነግረዋለች። ታዲያ ቤቲም የነገረችው አብረን ካደርን በአንድ ነገር መስማማ ትለዋለች። ታዲያ ናቲም በዚህ ሀሳብ ተስማምቶ ነበር። በይ ንገረኝ ይላታል። እሱን የምነግርህ ደግሞ መጠጥ ጠጥተን ነው ትለዋለች። ታዲያ ናቲም እንግዲህ የእናቱን ነገር ማወቅና የእናቱ ያለችበትን መድረስ ስለፈለገ ሳይወድ በግድ ግን ቤቲን ፈልጓት ሳይሆን ሳይወድ በግድ ከቤቲ ጋር እንዲጠጣ ተገዷል ማለት ነው። ታዲያ መጠጥ ቤትም ከሄድን በኋላ ይኸው እንደፈለግሽው ጠጣ፣ በይ ንገረኝ ይላታል። ከእናቴ ልጀምር ወይስ ከትሁት ትለዋለች። አይ ከእናቴ ጀምር ይላታል። እሷ ግን ከትሁት ብጀምር ደስ ይለኛል ትለዋለች። በሽ ተናገሪ፣ ትዕግስትና ታስጨርሽኝ ይላታል። ታዲያ ትሁት ልጅ አላት ትለዋለች። ታዲያ ናቲም በጣም ይደነግጣል። እሺ አሁን ስለ እናቴ ንገረኝ ሲላትም እናት በህይወት አለ እናት ያለች ወይስ የለችም ይላታል። እናት በህይወት አለች፣ ግን እናት ስለ እናት የምነግርህ ደግሞ እሷ ተረጋጋ ነው ትለዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍ ይበል። በዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ናቲ እንግዲህ በዛም ዘለለ በዚህም ትሁትን ቢያንገላቷትና ትሁትን በልጇ መጥተው ቢያስፈራሩባትና ነገሮች ቢበለሻሹ ወይዘሮ አለሜና ናቲ ግን መገናኘታቸው አይቀርም ማለት ነው። ምክንያቱም ትሁት ብዙ ነገር ልታገናኛቸው ልትፈልጋ እንግዲህ ወይዘሮ አለሜንም እያጽናናቻት እየመከረቻትም ከዛ ሁሉ ጉድ ራብ ድር ከመሆኗ አሻሽላት አሁን ጤነኛ ሴት እንደሆነችና እንደምታስብም እዚህ ደረጃ ደርሳታለች። ታዲያ ለናቲም እንግዲህ ተስፋ ሆነው ነበር። እዛ ክላስ ተዘግቶባት እንዳለች እናቱም ነግረዋለች። ሞታለች የተባለችው ውሸት እንደሆነ እናቴ አምኖ ተቀምጧል። ታዲያ አቶ ጊዜ ተንኮለኛው አቶ ጊዜ ግን በልጇ መጥቶባታል ትሁትን። ታዲያ ትሁትም እናቴን እንግዲህ እንድትዋሸውና እናቱ እንደሞተች እንድትነግረው ተገዳለች። ታዲያ ስትነግረው ነበር። ታዲያ እናቴም ሊቀበላት አልቻለም። እኔ የምለው ግን እነሱ ስለ ገንዘቧ ብለው ነው። አንቺ ግን እንደው ለምን ብለሽ ነው የምትዋሸኝ? እናቴ እኮ ምስኪን ሴት ናት። ምን አድርጋችሁ ነው ግን ይህን ያክል በደል የምትበድላትም ይላታል። ትሁት ስቅስቅ ብላ ታለቅሳለች። ታዲያ ሁላችሁም ጨካኝ ናቸው ይላታል። በሌላ በኩል ትሁት ካፌ ተቀጥረውና ላገኝ ይፈልጋሉ ትለዋለች። ታዲያ ካገኘችም በኋላ ስለ እናት ማወቅና ስለ እናት መረጃ ማወቅ ፈለግ በምልህ ነገር ትስማማለህ ትለዋለች። ታዲያ ናትም እስማማለሁ ስላት ነበር። ታዲያ እስማማለሁ ስላት ከኔ ጋር አብረህ ካደርከኝ እነግርሃለሁ ነው ነገር ትለዋለች። ታዲያ ናቲ ግን በጣም አንቺ ሴትዮ ያሙሻል በማለት ጥሏት ይሄዳል። ታዲያ በሌላ በኩል ትሁት ይኸውልሽ አንድ ነገር ልንገርሽ፣ እናቴን ታፈቅረዋለሽ አይደል? እናቴን ካፈቀርሽው ስለ እናቱ ድጋሚ እንዳለቅስ ሲያለቅሳት እና ልቡ ሲሰበር ማየት ካልፈለግሽ ንገሪውና ሁሉንም ነገር ከጎኑ ሁኚ፣ ከዛ ያፈቅርሻል ትላታለች። በሌላ በኩል እንግዲህ ቤቲ አቶ ገዜን ለገንዘብና ለኑረት ብላ እንጂ የቀረበችው አፍቅረው አይደለም። ከአንድ ሁለትም ተናግራለች። እኔ አቶ ገዜን የቀረብኩት ለገንዘቡ ነው እንጂ አፍቅረው አይደለም ብላለች። ናቴን ግን ታፈቅረዋለች ማለት ነው። ታዲያ ናቴ ግን ሊረዳት አልቻለም። ትሁት ግን አሁን መክራታለች ማለት ነው። ይህን ሁሉ ከቻልሽ እናቴ ይወድሻል፣ ስለዚህ ስለ እናቱ መረጃ ንገሪው፣ አይ ዘና ይለኛል፣ ቅሳ ይተክስ ትላታለች። ታዲያ ቤቲም ይህን ሁሉ የማደርገው እና አቶ ገዜ ጭራሽ እንዲጨርሰን ትፈልጊያለሽ ወይ ትላለች። ራሱ እንዳወቀ በራሱ መንገድ እንዳወቀ ማድረግ ትችያለሽ ትላታለች። ታዲያ ቤቲም የትሁትን ምክር ተቀብላ እስኪ ሞክራለሁ ትላለች። አንቺ ከቻልሽ ይህን ሁሉ ለምን አታደርጊም ስላት፣ እኔማ አቶ ገዜ በልጄ ስለመጣብኝ ነው ትላለች። ቤቲም እኔም እኮ እናት አለች ትላለች። በእናትሽ እንደማይመጣ አንቺ በራሱ መንገድ እንዳወቀ ማድረግ ትችያለሽ፣ እንደገና ማምለጥን መደበቅም ትችያለሽ ትላታለች። ታዲያ ቤቲ ይህንን የትሁትን ምክር ሰምታ ናቴን ካፌ ትቀጥረዋለች። ካፌም ከቀጠረችው በኋላ እንግዲህ እንዳወሩ እየነገረችው ነበር። አቶ ጊዜ ደግሞ ቤቲ በጣም እየደበራ ስለሆነ ቶሎ አትምጣ ልጄ ይለዋል።
ቶሎ እንዲመጣ ካልፈለጋችሁ ደግሞ የእናቴን ንብረት ስጡኝ፣ የእናቴን ንብረት ስጠኝ ሲለውም ነበር። ታዲያ አቶ ጊዜ አሁን አይሆንም ሌላ ቀን እናወራለን ይለዋል። እንዴ ቤቴ እንዳትመጣ ስላልከኝ እኮ ነው ሲልም ነበር። ታዲያ ትሁት ናቴን አግኝታ ውጭ ላይ ታመሻለች። ውጭ ላይ ስታመሽም አቶ ጊዜ ቤት ሲንቆራጥታል። ትሁትን ቤት የት እንደተች ነግራሻለሁ ይላታል። ከማን ጋር እንዳለች ታውቂያለሽ ሲላት ትሁት እኔ እንድላቅ እችላለሁ፣ ሚስጥረኛ እኮ አይደለችም ቤቲ ማለት፣ ስለዚህ እንዴት ነው ማን ላቅ የምችለው? ስለ እሷ ነገር አትጠይቀኝ ትለዋለች። ሲጀመር እየደበቅሽላት ነው ወይ ይላታል። እኔ የምደብቅላት እሷ ሚስጥረኛ አይደለችም፣ ስለዚህ ጉዳይ ተወኝ አቶ ጊዜ ትለዋለች። ናቲም እንግዲህ ናቲና ቤቲ ደግሞ ቁጭ ብሎ ካፌ ላይ እየተወያዩ ነው። እንግዲህ ናቲ ሁሉንም ነገር ለናቲ ልትነግረው ቤቲ ሁሉንም ነገር ተስማምታለች ማለት ነው። ምክንያቱም ትሁት ስለመከረቻት ማለት ነው። ናቲን በጣም ስለምታፈቅረው ስለ እናቷ ያለውን ነገር ዝርዝሩን ነገር ሙልጭ አድርጋ ነግራው ከዛ ናቲ ጋር አብራ መሆን ትፈልጋለች። ናቲ ግን እዚህ ጋር ልረዳትና ሊቀበላት አልቻለም ማለት ነው። አቶ ጊዜ ደግሞ ይህን ትሁትን ልጅ በማገት እንግዲህ የትሁትን ልጅ ቪዲዮና ፎቶ በመያዝ ትሁትን ያስፈራራታል። ታዲያ ባለፈው ክፍል እንዳየነው እንግዲህ እናቱ ሞታለች ስትለውም ነበረ። ታዲያ አቶ ጊዜ እናቱ መቃብሩን ስላሳየው ማለት ነው። ናቲ ግን ሊያምን አልቻለም። ታዲያ ወደ ክላስም እንግዲህ ቤትን ቁልፍ ተቀብሏት ገብቶም ነበረ። ታዲያ ክላስም ከገባ በኋላ ፍራሹን ብቻ ነበር ያገኘው። እናቴን ግን የጥላችኋት ነው? የትስ ነው የጣላችኋት? ወደ ተሰቀላችኋት? የትስ በላችኋት? ብሎ ቤት በድጋሚ ያንቃታል። ታዲያ ካነቃትም በኋላ ትሷ ትሄዳል። ቤቲ ለትንሽ ትተርፋለች። ታዲያ ተመልሶም ወደዛ ክላስ በመግባት ፍራሾ ላይ እናቱ ተኛችበት ፍራሽ ላይ ቁጭ ይላል። እናቴ እዚህ ክላስ ነበረች፣ ድምጽሽን እኮ ሰምቻለሁ፣ አሁን ወደ ተወስደውሽ ነው ይላል። ታዲያ በባለፈው ክፍል እንዳየነው በትሁት በኩል ለእናቱ ደብዳቤ ልቆላት ነበር። ያን ጽፎ የላከላትን ደብዳቤ ከፍራሽ ስር ያገኘዋል። ታዲያ እናቱ እዛ ክፍለስ እንደነበረች ማረጋገጫ ሆኖታል። ደብዳቤውን ካገኘው በኋላ ለትሁት ሄድና ምን ያስፈራርተውሽ ነው? ምን አደርገውሽ ነው? ይህን ደብዳቤ እኮ አገኘሁት፣ ስለዚህ እናቴ እዚህ ክላስ ነበረች፣ የት ሄዳ ነው ይላታል። ታዲያ ትሁትን በቁጣ ፈረስ እኔ አላቅልም፣ ስለ እኔ ስለ እናተ ጉዳይ የምጠይቀኝ የተሳሳተ መረጃ ነው፣ እናተ ሞታለች ትለዋለች። ታዲያ አንቺ ጨካኝ አረመኔ ነሽ በማለት ዝም ትቷት ይወጣል። ታዲያ በሌላ በኩል ይኸውልሽ ናቲ የእናቱን ደብዳቤ አግኝቶታል፣ ስለዚህ ያመን እንዳይመስላችሁ ትላታለች ለቤቴ። ቤቴ ደግሞ ደብዳቤ ስታመላለሽ የነበርሽው አንቺ ነበርሽ ትላታለች። አሁን የነበርኩም ስትል ነበር። ታዲያ ለሴትዮዋ ምግብ ልውሰድላት ስጪ ስትልም ትሁትን ወስጄላታለሁ ትላለች። እንዴ ደግሞ ምግብ መውሰድ ጀመርሽ እንዴ ስትላትም ነበር። ታዲያ ትሁት አዎ አንድ ነፍስ እየተበደለች ማየት አልፈልግም ወስጄላታለሁ ትላለች። ጥሩ ላይ ነው ያለሽው በማለት ቤቲ በጣም ትናደዳለች። እዚህ ደረጃም ደርሰሻል ትላታለች ማለት ነው። ታዲያ እንግዲህ በሌላ በኩል ቤቲ ለናቲ እንድትነግረው ትሁት እየገፋፋቻት ነው። ምክንያቱም ናቲ ስለሚያሳዝናት። ወይዘሮ አለሜ ግን እዛ ክላስ ውስጥ እንግዲህ ባለፈው ክፍል ወይ ጥፊ ወይ ደግሞ ገልሻለሁ ሲላትም ግደለኝ ብለው ነበር። ትሁት ግን መቅራት ብጠፊ ይሻልሻል፣ ለምን ይህን አማራጭ አግኝተሽ ይህን እድል አግኝተሽ በራስሽ እጅ ተዘጊያለሽ ስትላን ነበር። ስለዚህ ወይዘሮ አለሜ በራሷ እጅ ጠፍታት ሲሆን ወይስ ደግሞ አቶ ጊዜ ደብቋት ይሆን? እና እንደገና ደግሞ ቤቲ እንግዲህ ስለ እናትህ እንድንገርህ ብላም እንግዲህ መጠጥ ካዛ እየጠጣ ነው ነገር ካልጠጣን አልነግርም ብለዋለች። ታዲያ እናቴ መጠጥ ላይ ጠጣ ተገዳል። ታዲያ አንድ ካፌ ቁጭ ብለው እየጠጡ ይኸው ያልፈለግሽውን ያክል ጠጣን፣ ስለዚህ ልትነግሪኝ ትፈልጊያለሽ ሲላትም መጀመሪያ ከማን ልጀምር ትለዋለች። ስለ እናቴም ይላታል። ታዲያ እኔ ከትሁት ብጀምር ደስ ይለኛል በማለትም ትሁት ልጅ እንዳላት ትነግረዋለች። ታዲያ እናቴም ይደነግጣል። እናቴ ከደነገጠም በኋላ እንግዲህ ስለ እናትህ ደግሞ ምነግርህ የምትረጋጋና ነገሮችን ተረጋግተህ የምታስበው ነው ትለዋለች። እሺም ካላት በኋላ አሁን ሌላ ነገር አታብዢ፣ እናት ያለች ወይስ የለችም ይላታል። እናት አለች ትለዋለች። ስለዚህ እናት ያልሞተችም ይላታል። እዚህ ላይ ነበር ድራማው ያለቀው ማለት ነው። እንግዲህ ቀጣይ ክፍልስ የምናየው እንግዲህ ቤቲ እውነቱን እናቷ ያለችበትን ነግራው እናትና ልጁ ይገናኙ ይሆን? አቶ ጊዜና ቤቲ እስከ ምን ያለው ነገር ምን ይሆን የሚለውን ትሁትስ መጨረሻው ምን ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።